ማንኛው መቅደም አለበት? ወይ ነው ነው ማንኛው መቅደም አለበት? ዲፕሎማሲና ህግ። በቃ ህግ መቅደም አለበት። በህግ ግን ወታደራዊ ጥንካሬያችን ነው ኢትዮጵያን ሉዓላዊነቷን አስጠብቆ ያቆያል። ስለዚህ ወረራ እየፈጸሙበት ነው። ጭራሽ እኛ የባህር በራችንን እናስመልሳለን እያል የትግራይን ጦርነት የቀለበስ ነው በሰላም በልምምጥ በልመና ሳይሆን በጦርነት። ከዚህ በፊት ግን የነበረው የዲፕሎማሲ ሂደታችን የግብጾች የበላይነት የነበረበት በባድመ ጦርነት ወቅት አስመራ መግባት አሰብን መያዝ እኮ እንችል ነበረኝ። ማስፈጸም ያለብን በኃይል ነው። ወቅቱ ደግሞ አሁን ነው። እንደኔ በአጭር ጊዜ እውን የምናደርገው በዚህ በህጋዊ በዲፕሎማሲያዊ በሚለው መንገድ ነው ብዬ አላምንም እኔ። ከዛ በኋላ ኢትዮጵያ ላይ ጅሃድ አውጃለሁ፣ ኢትዮጵያን ወጋለሁ አለ ገና ሲቋቋም ማለት ነው። ኦኬ ሶማሌ ውስጥ ሄደን ነው የደመሰስ ነው። ሰላም ጤና ይስጥልን ውድ ሀቅና ሳቅ ሚዲያ ቤተሰቦች እንደምን አላችሁ? ዛሬ እኔ ቴዎድሮስ አያሌውና ጋዜጠኛ ገበየሁ ዋለልኝ እንዲሁም በወታደራዊ ጉዳዮች ኑሮበት ሲተነትን የሚያምርበት በሌሎች ሚኒስትሪ ሚዲያዎችም እየቀረበ ብዙ በተለይ በጁንታ ሰዓት ጦርነቱ ምን ላይ ደረሰ እንዴት ሆነ የሚለውን ነገር ፊት ለፊት ሲተነትን የነበረ ጋዜጠኛ ነው። በነገራችን ላይ ብዙ ሙያ ነው። የመረጥነው ርዕስ ደግሞ ሰሞኑን እንግዲህ የባህር በር ጉዳይ ጥያቄ አጀንዳ ሆኖ ተነስቷል። እኛ ብቻ ሳንሆን ድፍን ዓለም አጀንዳ አድርጎታል። እንደ ቀልድ ተጀመረና እንደ ቀልድ በሚመስል ተጀመረ። ከዛ አሁን በሚገርም ሁኔታ ታላላቅ አገሮች ሁሉ ከኢትዮጵያ ጎን ነን። በተለይ በትላንትናው ዕለት የጃፓን ከኢትዮጵያ የባህር በር ፍላጎት ጎን ነኝ ብላለች። እንግዲህ ቻይናም ሌሎችም ሀያላኖች ከኢትዮጵያ ጎን የቆሙበት ነው እና ዛሬ እስኪ ይሄ ከፍ ብሎ እየተነሳ ያለው የባህር በር ጥያቄ እስኪ በምን ሁኔታ ቢመለስ፣ ምክንያቱም ሁለት እንትኖች አሉ፣ ሁለት ማስመለሻ በባሌም በቦሌም የሚባሉ እነዚህ በባሌም በቦሌም ያሉ በዲፕሎማሲም ወይም በኃይል የሚለው ነው። እስኪ ሁለቱን እንግዲህ መወያ ርዕሶች መርጠናል። እንግዲህ እስኪ ገበየሁ ዛሬ እንግዲህ እንደምታውቀው ባህር በር የኢትዮጵያኖች የዘመናት እንበለው በተለይ ከ30 ዓመት ወዲህ ኢትዮጵያ ታፍና የተቀመጠች አገር ነች። በቅኝ ገዢዎች እንዲሁም በኢትዮጵያ እንድታድግ በማይፈልጉ ሴረኞች ምክንያት እንደውም አንዳንዶች ኤርትራ አገር እንድትሆን ሳይሆን ኢትዮጵያን ባህር በር አሳጥታ እንድትቀመጥ ከመፈለግ የተነሳ እንጂ ኤርትራ ነፍስ ኑሯት አገር ሁና እንደ አገር ልቀጥል አይደለም እና አሻንጉሊት መንግስት ነው ይባላል ኢሳያስ አፈወርቂ መንግስትና እንደው እስኪ ስለ ባህር በር ጉዳይ አንተ ያለህን ምልከታ እንመልከት። ይሄ የባህር በር አጀንዳ ያው ጥሩ ርዕስ ነው። ከፍ ብሎ ጎልቶ አጀንዳው በተለያዩ የማህበረሰብ ክፍሎች፣ በምሁራን፣ በሰራዊቱ አመራሮች፣ በመንግስት ከፍተኛ ባለስልጣናት በከፍተኛ ደረጃ እየተነሳ ነው። ምክንያት አለው። አሁን ይሄ ከፍ ብሎ እንዲነሳ ያደረገው ሁኔታ የአስፈላጊነቱ በጣም እየጎላ ሲመጣ ኢትዮጵያ የህዝብ እድገቷ በጣም ሲጨምር ኢኮኖሚዋ እያደገ ሲመጣ ሌሎች ደግሞ ያላወጣቻቸው የተፈጥሮ ሀብቶቿ ገና የምትጠቀምባቸው እነዚህ ሁሉ የባህር በር የግድ ይላሉ። በሌላ በኩል ደግሞ የተፈጥሮ ሀብታችንን በተለይ አባይ የህዳሴ ግድቡን ጥቅም ላይ ካዋልንበት ጊዜ ጀምሮ ታሪካዊ ጠላታችን ግብጽ በአካባቢው ከበባ እየፈጸመች በተለይም የባህር በር መውጫችንን ለመዝጋት ከፍተኛ ጥረት እያደረገች መተንፈሻ ለማሳጣት ጥረት እያደረገች እና ይሄን እያደረኩ ነው ብላም በይፋ እየገለጸች ያለችበት ወቅት ስለሆነ ከዚህ እስር መውጣት አለብን፣ ሰብረን የግድ ነው እና ይሄ አጀንዳ ከፍ ብሎ እየቀረበ ነው። እንግዲህ ብዙ ሰዎች ይሄንን ሲሰሙ ምንድን ነው ይሄ የባህር በር የምናገኝበት ጊዜ ቀርቧል ወይ? አሁን አንዴ ሁሉም እየወጣ ስለዚህ ጉዳይ ይናገራልና ቀርቧል ወይ? እናገኛለን ወይ? ኢትዮጵያ ቀይ ባህር ላይ የባህር ኃይል ቤዟን ትመሰርታለች ወይ የሚለው ወሳኝ አስፈላጊና ግን በምን ሁኔታ ላይ ነው ያለው?
እንዴትስ ነው የምናስመልሰው የሚለው ጥያቄ ከማህበረሰቡ በከፍተኛ ደረጃ እየተሰማ ነው። ይሄ በአጭር ጊዜ እውን ይሆናሉ ብለን ስንጠይቅ እንደኔ በአጭር ጊዜ እውን የምናደርገው በዚህ በህጋዊ በዲፕሎማሲያዊ በሚለው መንገድ ነው ብዬ አላምንም እኔ። ምክንያቱም ዓለም ምን ያህል ኢፍትሃዊ እንደሆነች ዓለም ላይ አንድን ጉዳይ ማስፈጸም የሚቻለው በህግ በዲፕሎማሲ ሳይሆን ህግና ዲፕሎማሲ እንዳሉ ሆነው ኃይል ሲጨመርበት ነው። እስኪ ስለዚህ እኔ እንደኔ ምንድነው የኃይል መንገድ ምክንያቱም በህገ ወጥ መንገድ የተወሰደብንን በግፍ የተወሰደብንን የባህር በር ለማስመለስ ኃይል ወታደራዊ ዘመቻ ካልተጠቀምን ይሄ ቅርብ ጊዜ የሚባለው ነገር እኔ ትንሽ ህልም እየመሰለኝ ስለሆነ ማለት ነው። እንደዛ ነው። ይሄ የግል አቋሜ ነው። ባይዘዌ ተቋም ግን አሁን እስኪ ሚዲያውም ላይሆን ይችላል ፐርሰናል ቪው ነው። ግን እንደ አንድ የወታደር ይሄ መንገድ ተግባራዊ ማድረግ አለብን እላለሁ። ግን አሁን ያው ባህር በር ለኢትዮጵያ ያስፈልጋል። ማንም ኢትዮጵያ የሚፈልገው ነው። አገሩን የሚወድ አገሩን የማይወድና ባንዳ የተላላኪ የተሸጠ ደግሞ እንደና አንዳርጋቸው አይነት ለሌላ ሀገር ሲሰሩ እያየን ነው። እንደውም ምን አለበት እንደ ትራምፕ እንደ ቬንዙዌላው ጠቅላይ ሚኒስትር እስከሚሉ ደርሰዋል። ጥላቻቸው ጥግ እስከዚህ ነው። አገር ይጠላሉ፣ መሪ ይጠላሉ። ከነዚህ ውጭ ግን ባለ ቀና ኢትዮጵያ አገሩን የሚወድ ኢትዮጵያዊ ባህር በር አገራችን እንድታገኝ ይፈልጋል። የዘመናት ምኞቱ ነው። ምክንያቱም ወያኔና ሻዕቢያ ባህር በሩ እንዴት ሄደ ብለን ስንል ያው የሄደበት አግባብ አይደለም። ነገር ግን ሲወሰድ በጉልበት ወሰድኩ ብሎ ሻዕቢያ ቁጭ አላለም። የሄደበት ዓለም አቀፋዊ ነገሮች አሉ። ያን እንደ ዲፕሎማሲ ልንቆጥረው እንችላለን። ለምሳሌ በተባበሩት መንግስታት ድርጅት ዳግም ያው የተባበሩት መንግስታት ድርጅት ኢትዮጵያ በሊግ ኦፍ ኔሽን በኃይለ ሥላሴ ጊዜ የተቀላቀለ ብሎ የወሰነውን ፍርድ ቤት አስቀልብሶ እንደገና መልሰው ኤርትራ ነጻ አገር እንድትሆን አስደርገዋል። ያው እነ ቡትሮስ ጋሊል የግብፅ ሰዎችም ቢሆኑ ያን ነገር ግን የሄዱበት ዲፕሎማሲያዊ ያደርገዋል። ከእንደገና አሁን ኢትዮጵያ ልመልስ ብትል በዛን ሰዓት የነበሩት ግዴለሽ ሁለት የጫካ ሰዎች ተስማምተው ነው ባህር በር ያሳጡን። ነገር ግን ኢትዮጵያ አሁን ልመልስ ብላ በህጋዊ መልኩ ለመጠየቅ እንደ ነውር የተቆጠረበት ምክንያቱም ያቺ አገር ከሆነ 34 ዓመት የሞላት ስትሆን እንደገና በጉልበት ሂደን እናምጣ ብንል ኢትዮጵያ በታሪኳ ፍትሃዊ እንኳ ጦርነት ፍትሃዊ ውጊያ እንኳ አድርጋ እንትኖች ማዕቀቦች ይበዛሉ እና አንደኛ ራሱ አሁን የጁንታውን ጦርነት ካስታወስከው በጁንታ ጊዜ እንግዲህ አንድ የአገሩ መከላከያ ሰራዊት የተመታበት ትራምፕ ቢሆን ራሱ እንበል ምክንያቱም አሜሪካ ስለነበረች የበለጠ ጫና ስታደርስብን የነበረው ማለት ነው። አንድ የራሱ መከላከያ ሰራዊት የተመታበት ሀገር በሚወስደው አጸፋዊ እርምጃ ሉዓላዊነቱ ነው። ነገር ግን በኢትዮጵያ ሉዓላዊነት ገብተው እስከ አጎዋ ፎረም የሚባለውን ማዕቀብ ከልክለው ኢትዮጵያን እስካሁን ድረስ በኢኮኖሚ ለማሽመድመድ የተሄደበት ርቀት ስታየው ይሄ የዲፕሎማሲ ኪሳራ ነው። ነገር ግን በዲፕሎማሲው አሳምነን ማምጣት እየተቻለ ለምንድን ነው ወደ ጦርነት ልንገባ የምንችለው? ምክንያቱም ያን ከገባን ማዕቀብ የሚሸከም ህዝብም የለም። ድህነታችን አሁን ራሱ ኢንፍሌሽኑ በጣም እየጨመረ ያለበት ነው። አሁን የትግራይን ጦርነት አሁን ምሳሌ አምጥተሃል አይደል? ተዋጋን እኮ የትግራይን ጦርነት ቲፒኤልኤፍን ተው እያልን ሽማግሌ ስንልክ ቆየን፣ ስንለምን ቆየን። ኦኬ ያንን እያደረግን በሄድን ቁጥር እያበጠ መጣ። ያ ኃይል ዝግጅት እያደረገ መጣ። ተፈርቻለሁ የሚል ስሜት እያዳበረ መጣ። ኦኬ ያ ሁሉ መንገድ አላዋጣንም። መጨረሻ ላይ የህግ ማስከበር ዘመቻ አካሂደን ነው የቀየር ነው። ይሄንን
ጦርነቱ እየተደረገም ደግሞ በየመሃሉ የሰላም ጥያቄ እናቀርብ ነበር። የሰላም ስምምነት፣ ወደ ሰላም ኑ፣ ጦርነቱን እናቆም እያለች ተጠይቅ ነበር አይደለ? ኢትዮጵያ ሄደና መጨረሻ በዛ መንገድ ሊፈታ አልቻለም። ኦኬ፣ በኃይል አንበርክከን አጣብቂኝ ውስጥ ሲገባ እስትንፋሱ ልትቋረጥ ስትል የሰላም ስምምነት ፈረመ። ስለዚህ የትግራይን ጦርነት የቀለበስ ነው በሰላም በልምምጥ በልመና ሳይሆን በጦርነት ነው። በጦርነት ልቀን በመገኘታችን፣ በጦርነት ውስጥ ሰራዊቱን እያዘጋጀን ጉልበታችንን እያጠናከረን በመሄዳችን ያንን ድል ተቀዳጅተን ያንን ሰላምን አልቀበልም ያለውን ኃይል ሰላምን እንዲቀበል አድርገን ነው። ኦኬ፣ ይሄ ነው የተፈታበት መንገድ ይሄ ነው እና ሁልጊዜም አሁን ለምሳሌ ወደ አድዋ ሄደን ብንመለከት ውጫሌ 17 ላይ ጣሊያን ኢትዮጵያን በጣሊያን ስር ነው ማንኛውንም ዓለም አቀፍ ግንኙነት ማድረግ የምትችለው ብሎ በእጃዙር የቅኝ ግዛት ውል እንድንፈርም እንዳደረገን ሲታወቅ እና ከዛ በኋላም ለዚያ አንቀጽ እንድንገዛ ጫና ሲደረግብን ከዛ መጣ አይደል አድዋ ላይ። አሁን ምንድን ነው ያደረግነው? ክተት አወጅን፣ ጦርነት አደረግን፣ ጣሊያንን አስወጣን። አሁን በሁለተኛው የጣሊያን ወረራ ጊዜም ይሄው ነው። ሊግ ኦፍ ኔሽን ላይ ሄደን ፍትህ ጠየቅን። ጣሊያን ወራሪ ነው። በመርዝ ጋዝ የኢትዮጵያን ሕዝብ እያቃጠለ ነበር በዛን ሰዓት። ስለዚህ ጣሊያንን ከዚህ ያወጣው ሁለተኛው ዙርም ላይ ቢሆን ዲፕሎማሲው ነው ወታደራዊው ስንል 5 ዓመት ሙሉ ኢትዮጵያን መግዛት ያልቻለው እምቢ ብሎ ሕዝቡ በኃይል ወረራውን መመከት በመቻሉ ነው። እና ኢትዮጵያኖች የሚደርስባቸውን ጥቃት ሁሉ በኃይል መክተው ነው እዚህ የደረሱት። ይሄ በኢትዮጵያ ታሪክ ውስጥ አለ። ወደ እያንዳንዱ ነገር ስንመጣ ይሄ ማለት ዲፕሎማሲያዊ ሂደቶች ምን ያህል አትራፊ አድርገውናል እኛ በዲፕሎማሲ ተጠቅመን ብለን ስናይ ወታደራዊ ጥንካሬያችን ነው ኢትዮጵያን ሉዓላዊነቷን አስጠብቆ ያቆየን። የህዳሴ ግድብ ስንገነባ እንዳይገነባ ግብጾች ጫና ያደርጉ ነበር። በተለያዩ የዓለም መድረኮች ሁሉ እየሄዱ ይከሱን ነበር። ስምምነት ሳይፈርሙ መገንባት የለባቸው የሚሉን ነበር አደለ? ገነባን። አክሽን እኮ ነው ይሄ ባይዘው በቃ ጉልበት ነው። በገንዘባችን በጉልበታችን ፕራክቲካሊ ገነባን። እንዲህ ሆነን ስለቆምን ነው ያሸነፍነው፣ ያንን ነገር እውን ያደረግነው እንጂ ባካችሁኑ ተወያዩ እያልን ያን ውይይት እንደዚህ ብናደርግ ብንቀጥል ምን ብንል ኖሮ ህዳሴ ግድብ አይቆምም። እና ኃይል መጠቀም ሲባል ዲፕሎማሲውን ህጋዊውን የሚደግፍ ነው። ህጋዊው እና ዲፕሎማሲው ላይ ተመስርተህ የምታደርገው ነው። እንደኔ ለምሳሌ አሁን እኛ የባህር በራችን በግፍ ተወስዷል አይደል? ይሄን ዓለም ኦልሞስት እያመነ ነው። አሁን ሰነዶቻችን፣ መረጃዎቻችን የመሳሰሉት ይሄንን እያሳመኑ ነው አይደለ? አሁን መሬታችንን ተነጥቀናል ብቻ አይደለም። በጣም የሚያሳዝነው ግን አሁን ምን እየሆነ ነው? የእኛ መሬት ነው እያል በግፍ ተነጥቀናል እያል ይሄን ለዓለም ማህበረሰብ እያሰማን እያለን ኤርትራ ለግብፅ ሰጠች አሰብን፣ መሬታችንን ማለት ነው። በዛ በኩል የኢትዮጵያን ተስፋ እንድታጨልም ታሪካዊ ጠላቶቻችን ሰጠን። ጦርነት አውጆብናል ነው ለእኔ እንትናችንን እንዳናስመል እና በጦርነት ነው መመከት ያለብን። ይሄን አሁን ሁለቱም መንገድ ያስኬዳን ካልነ አሁን እየነገርከኝ ያለው አለማመን ሁለቱ መንገድ ያስኬዳል አይደለም። ኖ ሁለቱ መንገድ መደጋገፍ አለበት ነው። ግን እኔ ዲፕሎማሲ መቅደም አለበት። ምክንያቱም አሁን ኢትዮጵያ ዓለምን እያሳመነች ያለችው በዲፕሎማሲው መንገድ እንጂ በጦር አይደለም። በጦር ራሱን በአፍሪካ ተወዳዳሪና ተገዳዳሪ የሆነ ኃይል እያደራጀች ነው ባለባት ቀጠናዊ። ምክንያቱም ሁለቱም ውሃዎች የኃይል መንገድ ነው እሱ። ባይዘው ሰራዊቱን ማጠናከሯ
ግን የሚቀድመው ዲፕሎማሲ ነው። በእኔ እምነት ዲፕሎማሲው ለምን መሰለህ? ዲፕሎማሲው ካልቀደመ ይኸውልህ ከፈረሱ ጋር እየሆነ እኮ ነው። ካስታወስክ በባድመው ጦርነት ባድመ ያን የሚያክል የበሬ ግንባር የማታክል መሬት ተወሰደ። እሺ ይሁን፣ ከሉዓላዊነት ከተባለ እኔ ሉዓላዊነትን የማምንበትም ሌላ ስለሆነ የተወሰደበትም አግባብ ሌላ ስለሆነ ግን ባድመ ተወሰደ እንበል። ባድመ እንደተወሰደ በምን አስመለስ ነው? ባድመን በምን አስመለስ ነው? ግጭት ነው የሆነው። ግን በጦርነት ነው ያስመለስ። እሱን ልመጣልህ እኮ ነው። ግጭት ከመሆኑ በፊት ግን በዲፕሎማሲ ያልደርሱ ስምምነት ቢቀድም ኑሮ ከዚህም ወገን በቃ ጨርሳለሁ ከዛም ወገን ጨርሳለሁ የሚለው ኃይል እንዳለ ሆኖ እንዳሰፈሰፈ ግጭቱ እንዳለ ሆኖ በኤርትራ በሻዕቢያ የምንበለው በኢትዮጵያ መንግስት የምንበለው እንዳለ ሆኖ ወደ ስምምነት ተሄዶ ቢሆን 150 ሺህ ህዝብ ባላለቀ ነበር ለዛ መሬት። አየው ቅድሚያ ዲፕሎማሲ እንትን ሲል የሰው ኃይል ትቆጥባለህ። እዚህ ላይ አሁን እኮ ሁሉም ወደብ ይፈልጋል፣ ግን የማይፈልገው ምንድን ነው? እልቂት አይፈልግም። እልቂት የማይፈልገው ለምንድን ነው? በዲፕሎማሲ ማምጣት እየተቻለ ለምንድን ነው የምናልቀው? ይሄ እኮ ኋላ ቀርነት ነው። አንደኛ ያለንበት ዘመንን አይወጅም። እንግዲህ ሊያስቸግሩ የሚችሉ አገራትን በሙሉ በብሪክስም በለው በጂ20 ክቡር ጠቅላይ ሚኒስትራችን የደቡብ አፍሪካውን መድረክ እኮ ተጠቅመውበታል። አሁንም በትላንትናው ዕለት የቻይናው የውጭ ጉዳይ የአፍሪካን ፎረም መጥተዋል። ከእንደገና እንዲሁ የጃፓን የውጭ ጉዳይ የኢትዮጵያን የባህር በር ጥያቄ እደግፋለሁ ከኢትዮጵያ ጎን ነኝ ብሏል። ከዚህ ቀደም ታውቃለህ ፈረንሳይ፣ ጣሊያን እንግዲህ ከተሄደ እኮ ሻዕቢያዎች የሚሉት ትርክት አለ ኢትዮጵያ ቅኝ ገዝታናለች የሚሉት ግን እኛም በምናምንበት ጣሊያን ነው አይደለ? ከዛ አፄ ኃይለ ሥላሴና እንግሊዝ ሆኖ ነው ያባረሩ። ከዛ እንግሊዝ የተወሰነ 10 ዓመት የገዛበት ሁኔታ አለ። ያም ሆኖ ግን አፄ ኃይለ ሥላሴ ናቸው ያስለቀቁት። እንግሊዝንም ቢሆን በዲፕሎማሲም ይሁን በውጊያም ይሁን አስለቅቀዋል። አስለቅቀው ከያዙ አሁን እኔ መኬድ ካለበት አሁን የአፍሪካ ሀገራት ጉባኤ አለ አይደለ? ይሄ ቅኝ ገዢዎች የሚለው የመጨረሻው ቅኝ ገዢ ባሰመረው ካርታ በሚለው ያ ከሆነ ኢትዮጵያ ገዝታናለች የሚሉ ከሆነ ሻዕቢያዎች አንደኛ ኢትዮጵያ እንትን ዓለም እንዲያውቅልን የምንፈልገው ሙሉ ካርታ ነው። ከዚህ በፊትም ክቡር ጠቅላይ ሚኒስትር የገለጹት አለ። ምንድን ነው? ሰነዳየን ሸንጎ ነው አልነ የለም፣ ህዝብ ነው አልነ የለም፣ የሆኑ አካላት ናቸው አለ የለም። ሰነድ አልባ ነች ራሱ አገሪቱ እኮ ሰነድ አልባ ነች። በሆኑ የውጭ ፖለቲካ ፍላጎት በግብፅ ሰዎች በአማርኛ በግብፅ ሰዎች ምክንያት የሄደ ነው። አሁንም ሻዕቢያ ግብፅን መጥራቱን አይገርመኝም። ምክንያቱ ሻዕቢያ ስሪቱ ግብፅ ነው። ስለዚህ እኔ አሁን ሻዕቢያን አምጥቶ ግብፅን አምጥቶ እዚህ ጋር ቢያስቀምጠው አይገርመኝም። ለምን? የጡት እናቱ ግብፅ ነች ለሻዕቢያ ማለት ነው። ስለዚህ እዚህ ጋር ማምጣቱ የበላይ ጠባቂ ነው፣ አምጥቶ አስቀመጠ። ያ ማለት ለኢትዮጵያ እንደው ምን ለዓለም አቀፉ ማህበረሰብ ምን እያመጣ ነው? አንደኛ ግብፅ እያት ዙሪያውን በሙሉ ከሶማሌ ጀምረህ ከአፍሪካ ህብረት እንትን ይሄ ሰላም አስከባሪ ሆናለሁ አለች። ከጅቡቲ መጣች፣ ከግብፅ መጣች፣ ከደቡብ ሱዳን መጣች፣ ከሱዳን መጣች። ይሄ የሚያሳየው ሻዕቢያን ይገርምሃል አይደለ? ዓለም አቀፉ ማህበረሰብ ግብፅን በደንብ እንዲያያትና እንዲያጤናት ማን እየሰራ ነው? የኢትዮጵያ መንግስት። ከዚህ በፊት ግን የነበረው የዲፕሎማሲ ሂደታችን የግብጾች የበላይነት የነበረበት አይኤምኤፍ ብትሄድ ብድር እንዳታገኝ ቅድም የገለጽከውን ብድር ግድብ እኮ እንዳንገድብ ግብጾች ሲሄዱበት የነበረው አንዱ በዓለም አቀፍ ተቋማት የነበራቸውን ተደማጭነት ገደብን ግን ዙሮ ሄዶ ገደብን። ልመና ላይ ዲፕሎማሲ ላይ አልቆየንም እኮ ወደ ተግባር በቃ አደረግን። ለምሳሌ እስላማዊ ፍርድ ቤት የሚባል እስላሚክ ኮርት የሚባል ሶማሌ ውስጥ ተመሰረተ። ሶማሊያ ውስጥ ተመሰረተ። ከዛ በኋላ ኢትዮጵያ ላይ ጅሃድ አውጃለሁ ኢትዮጵያን ወጋለሁ አለ። ገና ሲቋቋም ማለት ነው። ኦኬ ሶማሌ ውስጥ ሄደን ነው የደመሰስ ነው። ሶማሌ ውስጥ ጅሃድ የሚያውጅብንን ኃይል የሚወጋንን ኃይል ቁጭ ብለን አልጠበቅነው። ብንጠብቀው ኖሮ የሚሆነው ነገር ሌላ ነበር የሚሆነው። ገና በእንጭጩ እያለ ያንን ኃይል መታ ነው እዛ ሄደን ኦኬ አሸነፈን። በቃ ስቲል እዚህ ቀጠና ላይ ያለ የቀጠናው የጸጥታ ስጋት ከሶማሌ የተነሳ ኢትዮጵያን ያጠፋ የነበረ በተደጋጋሚ በተለያዩ ዓመተ ምህረት ከ1954 ገና እንደ መንግስት ስትቆም በ53 ዓመተ ምህረት እኮ ዳኖት የሚባል ቦታ ላይ በግብፅ አጋዥነት ወረውናል። ሶማሌ የኢትዮጵያ ትሪት ሆና ነው የኖረችው በተደጋጋሚ።
ትርኢት መሆኗን ለመቀየር ግን በርካታ ስራ ኢትዮጵያ ሰርታለች። እነ ሶማሌላንድ ነፃ መውጣት ሁሉ ኢትዮጵያ ውስጥ ከተሰራው ወታደራዊ ስራ ጋር የተያያዘ ነው። አሁን ሶማሌላንድ እውቅና አይሰጣት እንጂ ኢትዮጵያ የፈጠረችው ነው። ኢትዮጵያን ለማቃጠል ሲሞክሩ የማቤት ጠፍቶ የማሊነድ የአውሬ ማደሪያ ይሆናል እንጂ በሚል ማለት ነው። ስለዚህ እሳት የሚያነዱብን ሀገሮች አሁንም እሳት ላይ ያነዱብን ዙሪያችንን እየከበቡን። ኦኬ ጅቡቲንም እኮ ነው አሁን የወደብ አማራጭ ማለት ወደብ ጠቅላላ የውጭና ገቢ ንግዳችንን የምንጠቀምባትን ጅቡቲንም ለመዝጋት ነው እየሞከረች ያለችው ግብጽ። ስለዚህ ወረራ እየፈጸሙብን ነው። ጭራሽ እኛ የባህር በራችንን እናስመልሳለን እያል እችን ጥያቄ አታነሷትም እያሉ እየተጠናከሩ እንደገና የውስጥ ችግሮቻችንን እያባባሱ ለውስጥ ችግሮቻችን መሳሪያ እያቀበሉ አሁን እኮ እየወጉን ነው። ባይዘው እኛ እኮ እየወጉን ነው። መከላከል አለብን ይሄ የሚደርስብን። ስለዚህ የምንከላከለው ሻዕቢያን አፍርሰን ነው ወይስ? ኖ የውጊያው አፈጻጸም የውጊያ ጠበብቶቹ የጦር አዛዦቹ የሚመሩት ነው። የውጊያው አፈጻጸም አሁን እንዴት አድርገን እንደዚህ እንል እዛ አሰብ ላይ ነው አስመራ ላይ ነው ውጊያው ወይም በዚህ በሁመራ በኡምና ሀጀር ገብተን ነው ወይም ዙሪያውን ከበን ነው ምናምን የሚለው ብዙ ኦፕሽኖች ግን አሉን። እኛ በጣም ብዙ ኦፕሽኖች። ለምሳሌ በባድመ ጦርነት ወቅት አስመራ መግባት አሰብን መያዝ እኮ እንችል ነበር። እኛ የውጊያ የበላይነት ነበረን። የህዝብ ብዛት አለን። ህዝቡ ሆ ብሎ ነው ወደ ጦርነት የሚመጣው። በአደረጃጀታችን በሻዕቢያ እንበለጥ ነበር። ጦርነቱን ሲጀምሩ ሻዕቢያ ሲወረን እዚህ ያለውን ሰራዊት አፍርሶ ነበር ወያኔ። ግን እንደገና ተገንብቶ 1 ዓመት ዝግጅት ተደርጎ ቀልብሰን ያን ጊዜ አስመራ መግባት እየቻል ሻዕቢያን ማውረድ እየቻል የአሰብን ማስመለስ እየቻል ጦሩ እንደዛ ግለቱ ወኔው በነበረበት ጊዜ እንዲመለስ ነው ያደረግነው። ኦኬ በኃይል ያገኘነውን ድል በኃይል መሬታችንን ልናስመልስ ችለንበት የነበረውን ኦፖርቹኒቲ አጣ ነው። አልጀርስ ላይ ስንፈራረም እኮ አሸናፊ ሆነን የተሸናፊ መንግስት ፊርማ ነው የተፈራረም ነው። እኛ አሸናፊ ሆነን ሻዕቢያ ስለነበረ ማለት ነው። ራሱ መለስ ዜናዊ በጦርነቱ ጊዜም ከኢሳያስ ጋር እየተገናኘ ያው ሁለቱ ወታደር በሁለቱም በኩል የዘመተው እያለቀ ባለበት ጊዜ እነሱ እየተገናኙ ይማከሩ ነበር እንዴት አድርገን እንትንን በለው በሚል። ስለዚህ እኛ በኃይል አሸንፈን ያ የጦሩ ጫፍ ተመልሶ እንዲታጠፍ የተደረገበት የህግ ፊርማ የዲፕሎማሲ ፊርማ ኢትዮጵያን ዋጋ ያስከፈለ ነው፣ ኪሳራ ያመጣ ነው። አሁን ምንድን ነው እኔ እያልኩ ያለሁት ነጥቦቹን በደንብ እንድትይዘኝ ማለት ነው። ህግ፣ ዲፕሎማሲ አስፈላጊ ናቸው። ይሄ የሚያስፈልገው በተቀባይነት ልክ ነው። የባህር በሩ ኢትዮጵያ ያለ አግባብ ነው። አንደኛው የመጀመሪያው ነገር ምን አድርገናል? አሁን ባለፉት ይሄ አጀንዳ ከተጀመረ ጀምሮ አንዱ ኢትዮጵያ የባህር በር ያስፈልጋታል። የዓለም ማህበረሰብ እንዲያምን አድርገናል። ይሄንን ጥሩ ነው። ሁለተኛ ኢትዮጵያ የባህር በር በየት በኩል ሲባል ህጋዊ የባህር በር አለብን ያለ አግባብ የተወሰደ አልን አይደል? አሁን ይሄም ግንዛቤ ተይዟል። ያለ አግባብ ነው የተወሰደብን የሚል ማስረጃዎች ቀርበዋል በብዛት። ግን አሁን ዓለም ፍትህ የሚሰጥ አይነት አይደለም። አሁን ዓለም እውነቱን ለመናገር እነዚህ የሚባሉት ማህበራት አሁን የተባበሩ መንግስታት፣ የጸጥታው ምክር ቤት ምን የምትላቸው ጉልበተኞችን የሚያስቆሙ ጉልበት የሌላቸውን ሰዎች ከጥቃት የሚታደጉ ፍትህ የተነፈጋቸውን ለፍትህ የሚጮሁ ሰዎችን ፍትህ የሚሰጡ አይደሉም። አየን እኮ አሁን ፕራክቲካሊ አሁን ያየ ነው። አሁን ራሽያ ወይም ሩሲያ ዩክሬን ውስጥ መሬቴ ነው የምትለውን
ግን ደግሞ መሬትሽ አይደለም የተባለች በብዙዎች ዘንድ ተቀባይነት ያላገኘውን ግን ለህልውናዬ ለስትራቴጂክ ጠቀሜታዬ ከጠላት ራሴን ለመከላከል የሚያመቹኝ ቦታዎች ኔቶ ወደዛ ይመጣል ሲባል ወደ ዩክሬን አደጋ ነው ብላ አደጋውን ለመከላከል ዘመቻ አደረገች። አሁን ያንን ጡንቻ ያላትም ስለሆነች ያስቆማት የለም። አሁን ምናልባት ድርድር ሲደረግ ሞስኮ የተወሰኑ የምትፈልጋቸውን መሬቶች ይዛ የምትደራደርበት ቁመና ላይ ነው አሁን ያለችው። ይሄንን አድርጋለች። ከዛ አልፈ እስራኤልን አሁን ስትመለከት በቃ አንደኛ ከሐማስን አጠፋለሁ ብላ የፈለግኩት ቦታ ላይ ሂጅ አጠፋዋለሁ ብላ ነው። በህዝብ መሀል የተደበቀበትም ብላ ተንቀሳቅሳ ይሄን እያደረገች ነው። ይሄ ልክ አይደለም። እንደዚህ ያደረገች አለ አይደል? ግን ያስቆማት ኃይል የለም። እና ጡንቻኛ ብቻ የሚያሸንፍበት ዓለም እየተፈጠረ ነው። ያው እንግዲህ ትራምፕ ቬኔዙዌላ ላይ ያደረገውን ነገር አይተናል። እና እኔ ምንድን ነው የምለው አሁን ኢትዮጵያ በህጋዊ መብቷን ግንዛቤ ያስይዛለች በብዙ አካባቢዎች፣ እንደውም ከሚፈልገው በላይ በትዕግስት ሄዳ ማለት ነው። በብዙ ምክንያት ሊሆን ይችላል። እሱ የውስጥ ችግሯ የመሳሰለው ሊሆን ይችላል። ለዲፕሎማሲ በጣም ቅድሚያ ሰጥታለች። በጣም መብቷን ለማስረዳት ብዙ ርቀት ሄዳለች። ኦኬ ሌላው ቀርተህ አዎ በቃ ኢትዮጵያ ይሄ መብቷን መልሽላት ኤርትራ ተብሎ ውሳኔ ቢወሰን እንኳን አሁን ያለው የኤርትራ መንግስት ያንን እንትን መሰረት አድርጎ የሚመልስ አይደለም። ከጎኑ እነ ግብጽ ምናምን አሉ አይደለ? ይሄን እና እኛ ይሄንን በህግ በዲፕሎማሲ የተደገፈና ግንዛቤ ያገኘ እንትን ማስፈጸም ያለብን በኃይል ነው። ወቅቱ ደግሞ አሁን ነው። እንደኔ ወቅቱ ራሱ አሁን እንትን ብቻ አይደለም እኮ ኃይል የሆነ ጊዜ ሊደረግ ይችላል አይደለም። አሁን እኔ የምለው አሁን ነው። አሁን በጉልበት እስኪ ምን በአንተ ምልከታ ምን አለ እስኪ አሁን ምቹ ሁኔታ አሁን እኔ እንደውም ዲፕሎማሲው ያሸነፈበትና ዲፕሎማሲው ጎልቶ የወጣበትን ነገር ማሳየት ይቻላል። ለምሳሌ አሁን የተባበሩት መንግስታት ድርጅት እነዚህ ዓለም አቀፍ ተቋማት በእነማን እንደሚዘወር ይታወቃል። ምክንያቱም በጋዛም በተለያየ አካባቢ ችግሮች ሲፈጠሩ ዓለም ዝም ነው የሚለው፣ የተንሸዋረረ ነው እይታው። ይሄ የታወቀ ግልጽ ነው። ግን ኢትዮጵያ እንደ አሜሪካና እንደ እስራኤል ወይም አሁን ልክ ሀያ እንደ ሩሲያም ልሁን ብትል ትችላለች ወይ? አቅሟ አላት ወይ? አንደኛ እኒህ አካላት በሚሊታሪም በኢኮኖሚም የደረጁ ናቸው። ከእንደገና ደግሞ ማዕቀብ ቢመጣ በራሳቸው ሁነው መቋቋም የሚችሉት ነገር አለ። ኢትዮጵያን ካየህ ሀብት አለ፣ ብዙ ነገር አለ። ነገር ግን አንደኛ የውስጥ ችግሮች አሉ። የእርስ በርስ አሁን ወደ እንዲህ አይነት ነገር ጎልተህ እንዳትወጣ የሚያደርጉ በራሳቸው እነዚህ አካላት ፋብሪኬት ያደረጓቸው የግብፅን ተልእኮ የሻዕቢያን ተልእኮ የሚፈጽሙ አካላት አሉ። እነዚህ ሁኔታ ባሉበት የሆነ ኢኮኖሚያዊ ማዕቀብ ቢጣል መቋቋሚያ አሁን ስንዴ መንግስት አላስገባም ብሏል። ነገር ግን በሀገር ውስጥ የሚመረተው ምርት ለሀገር ውስጥ ፍጆታ በቂ ነው ወይ እንደው ከማዕቀብ አንጻር? ምክንያቱም ዜጎችህን እጠቅማለሁ ብለህ በምትሰራው ነገር ሌላ እንደገና ህዝብህን የሚበድል ነገር እንዳይመጣ ነው። ምክንያቱም ይሄን መሻት ሁሉም ኢትዮጵያዊ ላይ አለ። ነገ እንያዘው አሰብን ለመያዝ የአፋር ህዝብ በቂ ነው። ነገ ያዘው ብትለው በፊሽካ ሄዶ የሚይዘው ነው። ምንም ይሄ ኮንትን የሚል አይደለም። እንኳን አይደለም 40 ኪሎ ሜትር ከአድዋ ሂዶ እኮ ከማዕከላዊ ሀገር እኮ አድዋ ሂዶ የዘመተ ህዝብ ነው። ለዚህ ብሔራዊ ስሜት ችግር የለበትም። ነገር ግን መንግስት እየወሰደ ያለው አንደኛ መንግስታችን እያለ ያለው ሰጥቶ መቀበል መርህ ነው። እሄዳለሁ እያለ ያለው የራሱ እንደሆነ እኮ ያውቃል። በቃ ያ አካል በግፍ እንደሄደበት እኮ ወደቡ ያውቃል። ነገር ግን አስመልሰዋለሁ እያለ ያለው ጥበብን በተሞላ እንጂ አሁን አብይ ነው ጎረምሳ መጫወት ያለበት ኢሳያስ ነው። ከእድሜ አንጻር ይይልኝ እስኪ ጎረምሳ እኮ እየተጫወተ ያለው የሻዕቢያው አዛውንት ነው። አብይ አሁንም እየሄደ ያለው በብስለት ነው፣ በጥበብ ነው እየሄደ ያለው። ሐቃችን ነው። ይሄን ዓለም ይወቅልን፣ ዓለም ይስማ ነው ያሉት። ይሄንን ነገር የማሳመንና የማስረጽ ስራ እኒህ አሁን የምትላቸው ሞገድ ፈጥረው ሊይዙን ጃም ሊያደርጉ የሚችሉ አካላትን ይዟቸዋል። ለምሳሌ ምዕራባውያኖች እንግዲህ የአፍሪካው ጄኔራል ነው አይደል እንዴ መጥተው የተነጋገሩት ከኢትዮጵያ ይሄ ቀጠናውን በተለይ ይሄ ከቀይ ባህር ሰርጥ ጋር በተያያዘ እኮ አንደኛ አሸባሪዎች የሚንቀሳቀሱበት አሸባሪውንም በመዋጋት ከሻዕቢያ ይልቅ
ኢትዮጵያ ትልቅ አቅም ቅድም ያልከኝ የነ ሼክ ሸሪፍ ሻህ አህመድ የነ ኢስላሚክ ኮርትን ሂዶ የተዋጋ የኢትዮጵያ ጀግና መከላከያ ሰራዊት እዚህ ጋር እኮ አይኤስአይኤስ እነ አልሻባብን ከዛም በፊት እና ብዙ በተለይ መንግስት ሳይረጋጋ እንምታው 1983 እስከ 80 እኮ አሁን የኔን ወታደራ ይሄ እኔ የማቀርበው ነው እኮ አሁን አንተ የምትለው ይሄ አይደለም ወታደራዊ ሆኖ ነገር ግን ዲፕሎማሲ ያለው ዲፕሎማሲ የዛንም እኮ ዲፕሎማሲ ስለፈቀደላት እንጂ ኢትዮጵያ ከደንበርሽ ፈቀቅ እንዳትይ ብትል አሜሪካ ብትላት አትገባም ነበር እኮ ሶማሌ ግን ገብታ የመታችው ይሁንታ አለ እዚህ ጋር ያን ይሁንታ ደግሞ በዲፕሎማሲ አምጥተነዋል። ለምንድን ነው ሂደን ጸባጫሪ የምንሆነው? እምልህ ሐቃችን ነው። ነገር ግን ጸባጫሪነት አይደለም። አሁን ቴዲ አሁን ዲፕሎማሲና ወታደራዊ አቅም መጣመር አለበት። ማንኛው መቅደም አለበት ነው ማንኛው መቅደም አለበት? ዲፕሎማሲና ህግ በቃ ህግ መቅደም አለበት። በህግ ግን በሰጥቶ መቀበል እኮ እየሄደ ነው። አዳምጥ ግን እሱ መቅደም አለበት አይደል? ቀድሟል፣ ሰራን እስካሁን ድረስ ማለት ነው። አሁን ከዚህ ግን በቂ ነው። አዳምጠኝ። አሁን ለምሳሌ ሰጥቶ መቀበል የሚባል ነገር ደግመን ደጋግመን አነሳን አይደለ? ስጡንና እንቀበል ያለን አገር የለም። በዚህ ለምሳሌ እኛ የእንትናን ስንገድብ ህዳሴ ግድቡን ህዳሴ ግድቡን እኛ ብቻ እንጠቀምበት ነው እንጂ እናንተ ውሃ እንድትሰጡን እኛ የሆነ ነገር እንስጣችሁ፣ ሰላማችሁን እንኳን እንስጣችሁ፣ ይሄንን ታጣቂ ሁሉ ማደራጀቱን እንተው ያለን አካል የለም። የሚያስፈራራን እንጂ አፈርሳችኋለሁ፣ እከባችኋለሁ እያሉ የሚያስፈራሩ ናቸው ጠላቶቻችን። ኦኬ አሁን ሰጥቶ መቀበል መርህ ጥሩ ነው፣ ትክክል ነው። በነገር ላይ አሁን መንግስት እንደዚህ እያልክ የምታነሳውን እኔ አሁን ፖሊሲን መሰረት አድርጌ አይደለም እንትን እምለው። መንግስት ደግሞ ይሄንን ስላለ የትኛው ይሻላል? አዳምጠኝ። ይሄንን ስላለ መንግስት ይሄንን መጨመር አለበት ብዬ ኮሜንት ከማድረግ ወደ ኋላ አልልም። አሁን መንግስት ይሄን ስላለ ይሄ መንግስት ፖሊሲ ነው። አሁን እያንዳንዳችን ውስጣችን ያለው ስሜት አለ አይደል? እሱን እንይዝና አይ መንግስት እንደዚህ ብሏል፣ የመንግስት ፍላጎት አሁን ይሄን ነገር ሄደን የባህር በራችንን ማስመለስ አለብን የሚል ግለት ያለው ሰራዊት ሁሉ ወደ አሁን የቀድሞ ሰራዊት ባለፈው እዛ አንድ መድረክ ነበረ እና እያንዳንዱ ሰው ምን ይላል? በህጋዊና በዲፕሎማሲ ይላል። ለምን ከፖሊሲ አልወጣም ብሎ ነው ይሄንን የሚለው። ነገር ግን አንድ የምነግርህ ነገር ሁለት አይነት ወታደራዊ እርምጃ አለ። አንደኛው ዲተረንስ ነው፣ ዲተር ማድረግ ነው። ሁለተኛው ደግሞ ቀጥታ ውጊያ ነው። ዲተር ማድረግ ጡንቻህን እያፈረጠምክ እመጣልሃለሁ እምቢ ካልክ፣ ኦኬ ይሄ መሬት የኔ ነው የወሰድከው በግፍ ነው ኦኬ ትላለህ አይደል? አየር ኃይልን ባህር ኃይልን እግረኛን ቁመናውን ታሳየዋለህ። ዲፕሎማሲና ወታደራዊ መቀናጀት አንዱ ይሄ ነው። ዲተር አድርገህ ግን ማን መቀበል አለበት አይደለም። ይሄ ከወታደራዊ እንትን ውጪ የሚካሄድ ዲፕሎማሲ ስኬታማ አይደለም። ከህግ ስኬታማ አይደለም። እየነገርኩህ ነው በዓለም ላይ ያለ ነገር። ሌላው አሜሪካኖች እና እስራኤል ከወሰደው ጋር አንመጣጠንም ብለህ ላነሳኸው እኛ ለኤርትራ ለሻዕቢያ አሜሪካ ነን በቁመና ምንም የኢትዮጵያን ሰራዊት አንደርስቲሜት ማድረግ ይሄ ኢኮኖሚ የሌለው ወጣት የሌለው መንግስት ዝም ብሎ በምላስ ብቻ ያለ አሽከር ቀጥሮ ነው እኮ። አሁን እሱ እኮ ህልውናው ያለው አሽከር ቀጥሮ ነው እኮ። እዚህ አሽከሮቹ ናቸው እነዚህ ባንዳ። ወደዛ ብትሄዱ ወደ ኤርትራ እንደዚህ ምናምን እያሉ ይሄ የሚያቀራሩት አሽከሮች ናቸው እንጂ የለውም እሱ ያን የሚከላከልበት እንትን የለውም። ስለሚፈራ ነው እዚህ ጋር አቁሞ እንዲበሉ እያለ ገንዘብ የሚሰጣቸው። እየወጡ ወደ ኤርትራ ብትሄዱ ወደ ኤርትራ እኛ በሰሜን ሸዋ ምናምን ይሄ ተፈራማሞ ጉድጓድ ውስጥ በተደበቀበት መንገድ ነው የምንሄደው። ቴክኖሎጂው አሁን የዘመኑ ቴክኖሎጂ እንደዛ ነው። በፋኖ ምናምን አቋርጠን በጎጃም ነው የምንሄደው። ኋላ ቀር ስለሆኑ ያን ትንታኔ እየሰጡ ያስፈራራሉ እነዚህ።
ኢትዮጵያ አሁን ባላት ቁመና በአጭር ጊዜ መብቷን ማስከበር ትችላለች። በጣም በአጭር ጊዜ። ስለዚህ ይሄ አሁን መቼ ነው አሁን የባህር በር እንላለን አይደል? አሁን ተከበናል ብለናል። ወደፊት እኮ ወታደራዊ ቁመናችንን ይበልጥ ለማጠናከር እርግጥ ትልቁ የኢትዮጵያ እንትን አንዳንድ አደጋዎችን ተንትኖ አገር ውስጥም የጦር መሳሪያ ጥይት ምናምን የሚያመርት ነው እኮ አሁን ይሄኛ ያመርታል። በቂ ነው መባል ባይችልም ከውጭ የምናስገባቸው ይኖራሉ። ቤት በኩል ነው የምናስገባው። ይሄንን ቤት በኩል ነው። አሁን እስቲ ዝም ብለህ ዲፕሎማሲ ህግ እያልን ዓለምን ፍትህ እየጠበቅን ግብፅ እዚህ ጋር መጣች፣ ጅቡቲ ላይ አሰብ ላይ መጣች፣ ዘጋች። ኦኬ አሁን የሶማሌላንድ አማራጭ አጋጣሚ ነው። አሁን እስራኤል መታወቅና ምናምን የተባለው አሁን እንትን ያለ ነው። እሱም እዛ ያሉ ሀያላን ምን እንደሚያስቡ አናውቅም። እኛ የራሳችን የባህር ኃይል የሌለን የባህር ቤዝ የሌለን ሰዎች ባህር ላይ ወጥተን ትጥቆቻችን ሲገቡ ከሌላ አገር ፍተሻ ነፃ ሆነው እንዲገቡ የውጭ ገቢ ንግዳችን ካደጋ ሴፍ ሆኖ እንዲሄድ የማናደርግበት እድል ካላቆም ነው አንድ ቦታ ላይ መቼ ነው የምናቆመው? መቼ ነው አሁን ይሄ የህግ መንገድ ምን የምትለው የዛሬ 5 ዓመት 10 ዓመት 20 ዓመት ሊሆን ይችላል። ማዕቀብ ቢጣል በሱ ብቻ እሺ፣ ስለ ማዕቀብ አሁን ይኸውልህ እሱ ነው አየህ የኢትዮጵያ መንግስት አንዱ ትልቁ ጥረቱ ከጥገኝነት ለመላቀቅ ነው። ባለፉት 7 ዓመታት ሲሰራ የቆየው ይሄንኑ ከግምት ውስጥ በማስገባት አሁን ትልቁ ነገር የምግብ ፍጆታ ነው። የምግብ ፍጆታችንን ስንዴ ከውጭ አናመጣም ብለናል። እጃችንን መጠምዘዣ ነበር ስንዴ ከዚህ በፊት። አሜሪካን ፖሊሲዋን ቀይራለች። አዎ አሜሪካን ፖሊሲዋን ቀይራለች። ለምን ራሷም በኃይል ፍላጎቷን የምታስፈጽም ስለሆነች ሌላ ሀገር ውስጥ ጣልቃ ገብታ ይሄን ነገር አቁሙ አለ። እሷን ካልነካት የእሷን ናሽናል ኢንተረስት ካላጓደለ ሌላው ቅድም ያነሳ ናቸው በዲፕሎማሲ ማለት አሁን አገሪቱ ነዳጅ አለ በርካታ ነገሮች ናቸው። ይሄ ቅድም ያልኩ ኢትዮጵያ ወታደራዊ ጡንቻዋን እያሳደገች በመሄዷ ምክንያት ትኩረት ስባለች። አሁን ብዙ ሀገራት ከኢትዮጵያ ጋር እንትን እየፈጠሩ ነው፣ ግንኙነት አብረን እንሰራለን እያሉ ነው፣ ወታደራዊ ስምምነት እያካሄዱ ነው። ለምን? ወታደራዊ አቅማችንን ስላገዘፍን ነው። ይሄ ገባ ዲፕሎማሲ አይደለም። ይሄ ማለት እንትኑ ስታዩ ፕራክቲካሊ ዲፕሎማሲውን የሚደግፍ ወታደራዊ አቅም ነው። ይሄ ዲፕሎማሲ ሁልጊዜ በወታደራዊ አቅም ይደገፋል። የምታሸንፈው ግን የመጨረሻ እንትን ላይ በወታደራዊ አቅም ነው። ዓለም ላይ ያለው ሁኔታ ይሄ ነው። በዲፕሎማሲ ተለምኖ በል ስጥ፣ ከዛሬ ጀምሮ ስጥ፣ ፈርደንብሃል ምናምን የሚባል ነገር የለም። ለምን? ብዙ ክፍተቶች አሉት። ራሱ ህጉን ስትተረጉመው እኮ ይሄ ኦልሬዲ ሀገር ሆናለች፣ ሉዓላዊ ሀገር ሆናለች ይልሃል። በተባበሩ መንግስታት ምናምን እውቅና አለች ምናምን። ይሄ እስትንፋሱ ሊዘጋ ለተቃረበበት ህዝብ መፍትሄ አይደለም። የአጭር ጊዜ መፍትሄም አይሆንም። ስለዚህ አንድ ጥሩ አንዱን እኮ ነገር ይሄ ዲተረንሱን ፓርት እኮ ሰርተነዋል። አሁን ዲተረንሱን ፓርት አሁን ኢትዮጵያ ኢቨን ግብጽ ብትመጣ ወታደራዊ እንቅስቃሴ እዚህ አካባቢ ብታደርግና የሆነ ነገር ትንኮሳ ብትሞክር አይዘር ደግሞ ለኢትዮጵያ አደጋ ናት። የመጨረሻው ጫፍ ላይ ይሄ ነገር ልትዘጋብን ነው ብለን ባሰብን ሰዓት መተል ልናስከፍት የምንችልበት ቁመና ላይ ነን ያለ ነው። ደግሞ ይሄ በተደጋጋሚ በታሪክም ውስጥ ሆኗል እኮ ግብጾች በተለያየ ቦታ ሆነው ከኢትዮጵያ ጋር ገጥመው ያሸነፉበት ዘመን የለም። ግብጽ እኮ አየር ኃይል አደራጅታ ሱዳን ውስጥ እኮ ህዳሴ ግድቡን ለመምታት ከፍተኛ ዝግጅት አድርጋ ነበረ። የሱዳኑ አልቡርሃን እንትኑ የፈጥኖ ደራሽ አዛዡ ነው የመታት። ኦኬ ታይቷል። ሲማረኩ ምናምን አይተሃል አይደል? ግን እሱ ባይመታትስ ኖሮ እንመታታለን ሄደንኛ። እስኪያጠፉ እኮ አይደለም የምጠብቀው። ግን ምንድነው የቱን ላስቀድም የቱን ለሚለው ነገር ማደጋገፍ አለብን። አሁን የግብጽ ሴራና ተንኮል እኮ ይታወቃል። ማለትም ሁለቱ ውሃዎች የኢትዮጵያ
የራሷ ችግር ጋሬጣ እንደሆኑባት ይታወቃል። ሁለቱ ውሃዎች እና የቀይ ባህርም የአባይም አሁን የአባይን ዘግተናል። የአባይ ፋይል አብቅቷል አምናለች እሷም የተወሰነ በራሳችን አቅም ነው። ግን እሱ ላይ ጥቃት እንዳታደርስ የሚያስችል ወታደራዊ ቁመና ገንብተን ነገር ግን ዲፕሎማሲም ነበረው። ምን አለው የነበረውን ዲፕሎማሲ ላስረዳ። ለምሳሌ የአባይ ግድብ ግብፅ እንደምትለው ሳይሆን በታችኛው ተፋሰስ ሀገራት ላይ በረሃነት ይስፋፋል፣ ድርቅ ይከሰታል፣ ዜጎችን አስረድተናል። እሱን በቃ ይሄን ግን እሱ መንገድ አይደለም አሸናፊ ያደረገን። እሱን በማስረዳታችን ወይ መገንባታችን ነው። ግብፅ ብቻ እኮ ነች የጮኸችው። ገብቶኛል። ግብፅ ብቻ ጮኸች፣ ዓለም አልተባበራትም። ዓለም ቢተባበራል ልንገርህ ህዳሴ ግድብ አይገደብም አይጀመርም። ትራምፕ እኮ በቦምብ ሊያደባዩት ይችላል ተብሏል። ጸጥታው ምክር ቤት 13 ጊዜ ስብሰባ አድርጓል። ተው እሱን ማለት ከኤርትራ ማነው የዚህ ትግራይ ጉዳይ አለ እነዛ ዲፕሎማሲዎች ነው። ሌላ ግን ምን አረጉ መሰለ? ሌላ ምን አረጉ መሰለ? ወጉን እኮ ቲፒኤልኤፍ እኮ ከመቀሌ ተነስቶ እዚህ ሰሜን ሸዋ የደረሰው ይህን ዓላማ ለማሳካት ነው። በቃ ቤንሻንጉል ውስጥ ታጣቂ ያደራጁ ነበረ። ጋምቤላ ውስጥ ታጣቂ ያደራጁ ነበረ። የኢትዮጵያ መከላከያ ሰራዊት እያጀበ ነው እንትኖችን ህዳሴ ግድብ ጋር የሚያደርሰው። ስንት ሰው መስዋዕት ሆኗል። ፈንጂ እየተጠመደ በመንገዱ ላይ ኦኬ 14000 እንደገና የአየር መከላከል አቅማችንን አጠናክረን እዛ ቦታ ላይ እንጂ ድሮ ለምሳሌ ከቲፒኤልኤፍ ጥሎት እንደሄደው እኮ ቢሆን ኖሮ አየር ኃይላችን ይገቡና ኦኬ አሁን ብዙ ሰው ህዳሴ ግድቡ ከመቱ ራሳቸው ይደመሰሳሉ ውሃ ስለያዘ ውሃ መያዝ ከጀመረበት ይባላል አይደል? የግንባታውን ቦታ ይመቱታል። ይሄ የሚገነቡ ሰዎችን ያሉበትን ይሄ ቁሳቁሶች ያሉበትን ቦታ ይመቱና አካባቢውን ይይዙታል። እሱ ብዙ መንገዶች ነበሩ፣ ብዙ ቅድም ነበራቸው። ባይዘዌ ይሄን እንዳያደርጉ ያደረጋቸው ወታደራዊ ቁመናችን ነው የኛ እና መቼ በዛ ላይ ደግሞ የቲፒኤልኤፍ እንትንን አንኮታኩተን ወደ ነበረበት መለስ ነው በወታደራዊ ጥንካሬያችን። ስለዚህ አሁን ባይዘዌ ዲፕሎማቶችም ሁልጊዜ የሚሉት አንድ ሀገር በዲፕሎማሲ አሸናፊ የምትሆነው ወታደራዊ ቁመናዋ ሲጠናከር ነው። ኮሳሳ አገር የትም ቦታ በዲፕሎማሲ አያሸንፍም። በቃ ልንገርህ ይሄ ነው። ውትድርና አቅምህ የጠነከረ መሆን አለበት። ሁለተኛ በዲፕሎማሲ የምታደርገው ምንድን ነው እና በህግ መንገድ እውነትህን ታስረዳለህ፣ ለዓለም በደልህን ታስረዳለህ፣ ፍትህ ማጣትህን፣ ያለአግባብ መቀማትህን ታስረዳለህ። ይህን ተደርገናል እኛ። ከተደረግን በኋላ ደግሞ ጭራሽ ቀጥለን እንዳንጠይቅ ያንን ቦታ አጠሩት። አየህ አሁን ግብፅ የትርጉም ያለው መከላከል እዛ ላይ ትሰራለች ብዬ እኔ አልገምትም። በመሰረቱ ግን ያው ዘመኑ ቴክኖሎጂ ነው። እዛ አካባቢ የሚተከሉ ራዳሮች የመሳሰሉ የአየር መከላከልና የአየር ጥቃት መፈጸሚያ እንትኖች የራሳቸው ኢምፓክት ይኖራቸዋል። ስለዚህ እነዚህ ሰዎች እዚህ ጋር ጡንቻቸውን እያጠናከሩ እዚህ ጋር መቼም ቢሆን አታገኙም ብለው ህልማችንን ለማጨለም እየሰሩ ቁጭ ብለን ዲፕሎማሲና ህግ የምንልበት እንትን አንድ ቦታ ላይ መቆም አለበት። በዚህ ተደግፈን በዚህ ያለንን ድሎች በዲፕሎማሲም በህግም ያገኘናቸውን አሁን እኮ ይኸውልህ በዚህ ያሳክተናል እኮ የምንለው ነገር ያላሳካናቸውም አሉ እኮ። ሌሎች ሀገሮች ደግሞ ይሄን የማይቀበሉ አሉ። በተለይ አሁን የአረብ ሀገሮች አይቀበሉም አይደል? ግብጽ ያስተባበረቻቸው የአረብ ሀገሮች አሉ፣ ሌሎችም ሀገሮች አሉ። ሁሉም እኮ ወጥተው የሚለው አሁን ግን እንደ በፊቱ አይደሉም። ኤኒዌይ አሉ ተከፋፍለው ነው በኢንተረስት ዓለም። ይኸውልህ ዓለም ፍትሃዊ የማይሆነው አንዱ ምንድን ነው መሰለህ? ፍትህን የሚበይነው በብሔራዊ ጥቅሙ ላይ ተመስርቶ ነው። ገባ? በብሔራዊ ጥቅሙ ላይ ተመስርቶ ነው አሁን ፍትህ ምን ያመጣል የሚለው። ለምሳሌ 34 ዓመት ነፃ ከወጣች 34 ዓመት የሆናትን ሀገር ፕሬዝዳንት መርጣ በተለያየ ጊዜ 6 ፕሬዝዳንት መርጣ የራሷ ፓስፖርት ያላት የተረጋጋች ደግሞ ከሶማሊያ አንጻር ስታያት እቺን ሀገር እስራኤል መታ እውቅና ስትሰጥ ማዕት ሀገር ተቃወማል።
እውቅና እኮ ማግኘት አለባት ይች ሀገር ፍትህ ቢኖር በዓለም ላይ በቃ መስጠት ነው። ይሄን ያህል መቆየት የለበትም። እስራኤል ስትመጣ የአፍሪካ አንድነት የአፍሪካ ህብረት ተመልከት። የአፍሪካ ህብረት ከሶማሌላንድ እውቅና ማግኘት ጀርባ ኢትዮጵያ አሁን የተዘጋባትን የባህር በር የማግኘት እድሏ ሰፊ ስለሆነ ኢትዮጵያ ተጠቃሚ ነች አይደለ? ይሄንን አሁን ለኢትዮጵያ ቢያስቡ ኖሮ እነዚህ ማህበራት እነ ኢጋድ የመሳሰሉት ራሱ የጸጥታው ምክር ቤት አይ ይሄ ነገር ጥሩ ነው ለኢትዮጵያም ኢትዮጵያ 130 ሚሊዮን ህዝብ ይዛ ተዘግቶባታል። ቢያንስ በዛ በኩል መተንፈሻ እንደዚህ እንድታገኝ እነዚህ ሁለት ሀገራት በሰጥቶ መቀበል እንዲስማሙ ቢሉ ኖሮ ቅንነት ቢኖር እውቅናው ተጠናክሮ ይሰጥ ነበር። ግን እስራኤል እዚህ መምጣቷ ምን ሊያስከትል ይችላል የሚል እንደገና እስራኤል ደግሞ ፊልስጤሞችን እንደዚህ አንስታ ይሄንን ካልኩሌት አድርገው አስልተው ማት አገራት ተቃወሙ። መሰረት የሚያደርጉት እውነትን አይደለም፣ መሰረት የሚያደርጉት ፍትህን አይደለም፣ ማንም ቢሆን ማለት ነው። ስለዚህ ፍትህ በእጅህ ነች ለእያንዳንዱ ሀገር። አሁን ባለው ዓለማችን ምንም ጥያቄ የለውም። አሁን ባለው ዓለማችን ፍትህ በእጅህ ነች። እንደውም ኢፍትሐዊነት ጭምር በእጅህ ነው። በጉልበት ያንተም መሬት ያለው ነው አይደል? ቤንዞላ እኮ ሄዶ አስሮ አመጣ እንትና። አሁን ብዙ ሰው በቃ አሜሪካ ስለሆነች ማን ይችላታል ምናምን አይደለም የሚለው። አሜሪካ እኮ እዚህ 2 ሄሊኮፕተሯን እኮ አቃጥሎ ሶማሌዎች እኮ የእንትኖቻቸውን መሬት ለመሬት እየጎተቱ አባረዋቸዋል እኮ። የአገሩ ህዝብ ጥንካሬ ነው። የሶማሌ ህዝብ በዛን ሰዓት ፋራህ ሃይዲድ ላይ የተነሳውን ጥቃት ኖ ብሎ በመነሳቱ አሜሪካኖችን አዋርዶ አውጥቷል። አሁን ያ በሌሊት የተፈጸመው ኦፕሬሽን በውስጥ ሰዎች ባይደገፍ ኖሮ አይሳካም። በውስጥ ሰዎች ስለተደገፈ ነው። ሲአይኤ የውስጥ ሰዎችን አስተባብሮ ራሱ የቤንዞላ መከላከያ ያሉ ሰዎችን ቀጥሮ ነው በጥቅም ይሄን ኦፕሬሽን የሰራው። እና ምን ለማለት ነው የዞሮ ዞሮ አሁን ግሪንላንድንም ይዛለሁ እያለች ነው አሜሪካ። በቃ ጉልበት አለኝ ሄጄ ይዛለሁ ትላለች። ሩሲያ ክሪሚያን ይዛለች። ክሪሚያን። እንደዚህ አይነት ነገሮች ያሉት በጉልበት ስለሆነ አይ አሜሪካ ነች ጉልበት የሚፈቀድላት ራሽያ ነች የሚል እኛም በአቅማችን በምንም አይነት ወታደራዊ ትንታኔ ከማነው ስሙ ከሻዕቢያ ጋር ስታነጻጽር ኢትዮጵያ አቅም አላት። አይቶታል። አሁን በዛ በባድመ ጦርነት እኮ ምድር ይው ተራራ ላይ እኔ ያኔ ሚዲያ ላይ ነበር የምሰራው። ተራራው ተሸፍኖ እንደዚህ ጫካ ነው የሚመስለው። ምርኮኛው ነው ልካ በቃ እንዲህ እየሄደን እንትን ሰነል እንደ ጉድ ነው። በተለይ በ92 ውጊያ ላይ እንደ ጉድ ነው የፈረሰው እና እጁን የሰጠው የሻዕቢያ እንትን ከጀርባው ገብቶ ነው በብዙ የቆረጣ ስልቶች ነው የተመታው። ያ ወቅት አስብ ኃይላችንን አሳይተን እዛ ከደረስን በኋላ ኃይላችንን አሳይተን በዛ ኃይላችን ተጠቅመን ግን ማያዝ እንችል ነበር። የኃይል አጠቃቀም መቼ የት እንዴት የሚለው ለእንትኖችን ተውላቸው። ያማ ያው የፍላጎት ማነስ አለባቸው። ከእንደገና ደግሞ በዓላማም አንድ ናቸው፣ የተሳሰሩ ናቸው። የአንድ አያት ልጆችም ስለሆኑ እነሱ ለዓላማ ነው የሰሩት። ነገር ግን በአሁኑ ሰዓት የኢትዮጵያ መንግስት በተለይ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እየመሩት ያለው መንግስት የባህር በር አስፈላጊነትን አምኖበት በአቋም እየተንቀሳቀሰ ነው። አቋሙም ደግሞ ኢትዮጵያ በዲፕሎማሲ በሰጥቶ መቀበል መርህ ታገኛለች የሚል ነው። ለዚህም በርካታ ጥረቶችን ተደርገው እንግዲህ ጽንፍ ሊይዙ ይችላሉ። ለምሳሌ ሩሲያ ከደገፈች አሜሪካ ትቀበላለች እና አይደለም ይሄ መቀጠል አለበት ነው የምትለው። አሁን እኔ በዲፕሎማሲው መቀጠል አለበት ግን በዛም ወታደራዊ እንትን መቅረት አለበት እያልኩ አይደለም። ከዲፕሎማሲው ቀጥሎ የሚመጣ ነው እና ይሄ እኔ ታዲያ ምን አልኩ? ይኸውልህ ሁለቱ መደጋገፍ አለባቸው። እኔ ግን ለምሳሌ አሁን አንተ የዶክተር አብይ መንግስት ይሄን ጥረት አድርገህ ምናምን እንደዚህ የምትለው አሁን እኔ የመንግስት አቋም ልክ ነው መንግስትን ላመሰግን ምናምን አይደለም። አሁን እዚህ መወያየው በመሰረቱ መንግስት ሆይ እስካሁን ድረስ በጣም ረጅም ትዕግስት የተሞላበት ጥረት አድርገሃል። ይሄን ግን በወታደራዊ ዘመቻ ደግፈው እለዋለሁ። አሁን እኔ ይሄ ግን አስተያየቴን ሳስተላልፍ ማለት ነው።
እንደዚህ ባለ ነፃ ሆነን ነው እንትን ማለት ያለብን። ከመንግስት መነሻችን ከመንግስት ፖሊሲ ጋር ይጻረራል ምናምን አይደለም መነሻችን። ነገር ግን ከኢትዮጵያ ጥቅም አንጻር ነው። ኢትዮጵያ ምን ይጠቅማታል ነው። ግን ለኔ ኢትዮጵያን የሚጠቅማት መንግስት እየሄደበት ያለው አካሄድ ጥሩ ነው፣ አጠንክሮ ይሄድ። ምክንያቱም እዚህ ጋር መታ ግብጽ ስትልከሰከስ እዚህ ጋር የሻዕቢያ ባህሪ ይታወቃል። ከእንደገና ኤርትራ አገር የሆነችበት ራሱ ስሪቷ ኢትዮጵያን ባህር በር ማሳጣት እንደሆነ እየታወቀ እዚህ ጋር ስትልከሰከስ ዝም ሳይሆን ይሄንን መሸጥ አለበት መንግስት። የግብፅን ዙሪያ ጥምጥም መምጣት ከሶማሌ ጀምሮ እኮ ቀደም ገለጽኩልህ፣ ጅቡቲን፣ ኤርትራን፣ ሱዳን፣ ማን ምን አለ ግን ሱዳን አይልጠይቅ ማን ምን አለ? አሁን ለምን መጣሽ ያላት አለ በመንግስት በኩል ኖ መንግስትንማ ተው፣ መንግስትማ ማለት አለበት። ሌላ ወራ ዓለምማ አላለም። እሺ ዓለም አላለም። ግን እኛ መሸጥ አለብን። ምንድነው መሸጥ? ይሄ አሁን ግብጽ የመጣችበት እኮ ገለጽን፣ ለዓለም ገለጽን። ሁለተኛ ምንድነው መሰለ ውጊያ ወይም አንድ ሀገር ላይ የሚደርስ ጥቃት እንዲህ ጊዜ ወስዶ የሚመጣ አይደለም። አሁን ግብጽ ቢመቻት ብትችል ወይም እኛ በጅቡቲ በኩል አሁን ልንወጣ ስንንቀሳቀስ መርከቦቻችን ላይ ችግር ቢፈጠር እቃዎቻችንን በፈለግን መልኩ ማንቀሳቀስ ባንችል ከጉዳቱ በኋላ ነው እንግዲህ አሁን ልንከላከል የምንችለው ነው። ይሄ እኛ ያለንበት ቀጠና በግልጽም እኮ እየገለጹ ነው። በግልጽ ኢትዮጵያን ከበናታል። ለምን እዛ የሚነሳባቸውን ተቃውሞ ለማርገብ ሲሉ ኢትዮጵያን ከበናታል እያሉ የውሃ ሚኒስትሯ፣ የውጭ ጉዳይ ሚኒስትሯ፣ ወታደራዊ የመከላከያ ሚኒስትሯ ራሱ አልሲሲም ጭምር እየተናገሩ ነው ከበናቸዋል ምናምን እያሉ። ስለዚህ ይሄን ከበባ ትርጉም ያለው ጉዳተኛ ላይ ከማድረሱ በፊት እኛ አንድ ነገር ማድረግ አለብን። አሰብ ህጋዊ መሬታችን ነው ካል ህጋዊ መሬታችንን ማሳወቅ ነው የሚጠበቅብን እንጂ ይሄን ህጋዊ አሁን እኮ ሁሉም ምን ይላሉ እየወጡ አይ ይሄን ነገር በሰላም ፍቱት ምናምን ነው የሚሉት። ኦኬ አዎ ጠየቅን። አሁን መጠየቅ ያለብንና ያህል ጊዜ ጠይቀናል። ይሄ እውነት ነው እና ዲፕሎማሲው ይቆም እያልኩ አይደለም። አሁን እንትናችንን ለማጠቃለል ማለት ነው። ጥሩ ነው የዲፕሎማሲው መንገድ። እውነታችንን ለዓለም ማስረዳት አለብን አሁንም ያለማቋረጥ ማለት ነው። እና ይሄን እውነት ይሄን ሀብታችንን የምናስመልስበት የመጨረሻው አማራጭ ግን በእኔ ወታደራዊ ነው። በአቋም ላይ ውድ ሀቅና ሳቅ ሚዲያ ቤተሰቦች የዛሬው ቆይታችን ይህንን ይመስል ነበር። እንግዲህ ሁላችንም የራሳችንን አቋም ይዘናል። ዲፕሎማሲ ወይስ ወታደራዊ እርምጃ ይሻላል የሚለውን እናንተም አድማጭ ተመልካቾቻችን ተሳተፉበት። ምክንያቱም የሁሉም ቅን ኢትዮጵያዊ አስተሳሰብ አሰብ ተወደደም ተጠላም አሰብ የኢትዮጵያ ናት ነው። ኢትዮጵያ ባህር በር ያስፈልጋታል ነው። ይሄ እንዴት ይሳካል የሚለው መንገዱ ነው ትንሽ እንትን የሚለው እንጂ ከዛ ውጭ ሁሉም ኢትዮጵያዊ የሚስማማበት ኢትዮጵያ የባህር በር ባለቤት መሆን አለባት በሚለው ግን ማንም የሚጣላ የለም። ለዚህም ከመንግስታችን ጎን እንዲሁም ከጀግና ኢትዮጵያ መከላከያ ሰራዊታችን ጎን ተሰልፈን ኢትዮጵያ ለምታቀርበው ጥሪ ሁላችንም ምላሽ እንድንሰጥ ነው። ባነሳነው ሀሳብ ላይ ግን የራሳችሁን አስተያየት እንድትሰጡ በአክብሮት እየጠየቅን የዛሬውን የአበይት ጉዳይ ፕሮግራማችንን በዚህ መልኩ ጨርሰናል። ሚዲያችንን ላይክ፣ ሼር፣ ሰብስክራይብ እንዲሁም የደወል ምልክቱን መጫናችሁን አትዘንጉ። እስካሁን ስለቆያችሁ እጅግ አድርገን እናመሰግናለን። ሰላም ቆዩ።